አገሪቱን እኛ ገልብጠን ዘቅዝቀን ምን በላ ሰዎች ነው። ስለ አገሪቱ ምን ነው ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ላይክ ማድረግ አይፈልጉም እንዳይነካቸው ገለል ብለው ወንጌል ገብቶኛል እስከ መጨረሻው የሚል ሰው ውሸታም ለሚለምኑ ሰዎች ሳንቲም ስንሰጥ የለገስን ነው የሚመስለው። እዳ እንዳለብን ታውቃላችሁ። ወደ መቅደሱ ስትመጣ አንድ ሰው ረግተህ ከመጣ ክርስቶስን መቅደሱ ውስጥ አታገኘውም ይላል። ጎዳና ተዳዳሪ የምንለው ሰው ብዙቶ የለበሰው እሱ ሊሆን ይችላል። እኔና እናንተ ልምጣ ስጋው ደግሞ የሚለወጠው በማን እንደሆነ አናውቅም። በነገራችን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረን የማንሰማበት ምክንያት ይሄ ነው። አንደመጥም። አሁን ለምን ተጥለናል? በአደባባይ የይቅርታ ቀን የንስሐ ቀን አውጀን ደረታችንን እየደቃን እግዚአብሔር እንዲምረን ጦማችንን መዋል ሁሉ ነበረብን፣ ቢያንስ ለአንድ ቀን። እኔ በጣም ያስፈራኛል። ባልንጀራዬ ማን ብሎ ጠየቀኝ። እንግዲህ ከዚህ በኋላ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የምሳሌ ትምህርቱን የጀመረ። ይሄ ሰው እንዲህ ያሰበው ለምንድን ነው? የተማረ ሰው ምሁር ነው፣ ፈላስፋ ነው፣ ሕግ አዋቂ። ስለዚህ ሰውን ሁሉ ንቁ፣ ሰውን ሁሉ ንቁ። እኔን የሚመስል የለም፣ እኔን የሚያክል የለም፣ እኔን የሚረዳ የለም፣ ከእኔ ጋር እኩል ያነበበ የለም፣ እኔ የማውቀውን የሚያውቅ የለም፣ እኔ የምናገረውን የሚናገር የለም። ስለዚህ ባልንጀራዬ ማን ብሎ ዘግቶ የተቀመጠ ሰው። የተከበራቸው የእግዚአብሔር ልጆች፣ አንዳንድ ጊዜ እኛም ጋር እንዲህ አይነት ነገሮች ይፈጠራሉ። ዘግተን የምንቀመጥባቸው በቃ ገሌ አያውቅ፣ እኔ ብቻ ነኝ ያነበብኩት፣ እኔ ብቻ ነኝ የማውቀው፣ እኔ ብቻ ነኝ የተነትነው፣ እኔ ብቻ ነኝ የተረጉመው፣ የአገር ጉዳይ ከኔ ወዲያ ላሳር ብሎ የሚቀመጡ ዘግተው የሚቀመጡ ሰዎች ሁሉን ያወቁ ሁሉን የተረዱ የሚመስላቸው ማህበረሰቡን የሚንቁ ዝቅ አድርገው የሚመለከቱ ይቺ በቆሎ የምትሸጠዋ ሴት ምንም የማታውቅ የሚመስላቸው ከሰውነት ክብር ዝቅ አድርገው የሚመለከቱ ጉሊት የምትሸጠዋ፣ ቲማቲም የምትሸጠዋ፣ ሽንኩርት የምትሸጠዋ፣ ቃሪያ የምትሸጠዋ፣ ሎሚ የምትሸጠዋ ሴት ችግሯን ሳይሆን ማንነቷን ዝቅ አድርገው የሚመለከቱ ሰዎች በጣም ብዙዎች ናቸው። ራሳቸውን ከፍ አድርገው ሳምሶናይት ይዘው ሱፍ ለብሰው የሀገር ጉዳይ እነሱ ብቻ የሚያውቁ የሚተነትኑ የሚመስላቸው ሀገር የሚያድኑ እነሱ ብቻ የሚመስላቸው ሰዎች ብዙ ናቸው። ማን ነው እኔን የሚመስል ብለው ራሳቸውን የኮፈሱ። ይህ ብቻም አይደለም፣ በአገልጋይነትም እንዲሁ አንዳንዶቻችን በእኛ ጸሎት ብቻ፣ በእኛ አገልግሎት ብቻ፣ በእኛ እውቀት፣ በእኛ ብቃት፣ በእኛ ወንጌል፣ በእኛ ቅዳሴ፣ በእኛ ስርዓት፣ በእኛ ጸሎት፣ በእኛ ማህሌት፣ በእኛ ሰዓታት ብቻ ሀገር የምትኖር ቤተክርስቲያን የጸናች የሚመስለን የምንመካ በጣም ብዙዎች። ሀገርን የሚጠብቀው ማን እንደሆነ አናውቅም። የትኛው ሰው እንደሆነ አናውቅም። ስጋው ደግሞ የሚለወጠው በማን እንደሆነ አናውቅም። በነገራችን ህብስትና ወይን ወደ ስጋነትና ወደ ደምነት የሚለወጠው በካህኑ ጸሎት ብቻ አይደለም፣ በሚመናኑ ጸሎት አሜን በሚሉት ቆመው በሚያስቀድሱት በሚታዩትን በማይታዩት በር ላይ በቆመችዋ ወርሃዊ ልማድ ላይ በሆነችዋ ሴት ጸሎትም ጭምር ሊሆን ይችላል። ስጋው ደግሞ የሚለወጠው ቤተክርስቲያኑን ከፍቶ ገብቶ ደውሎ ሰዓታቱን አብ ወልድ ብሎ ያደረሰው ስቡ ብሎ የቆመው መሪጌታ ብቻ ላይሆን ይችላል። ውጭ ሁና አብራ ገብታ ቤተክርስቲያኑ እስኪከፈት ድረስ በር ላይ እየጠበቀች የነበረችዋ ባልቴት እሷ ልትሆን ትችላለች። አናውቀው። አገር የሚጠበቀው በማን እንደሆነ፣ ቤተክርስቲያን የምትጠበቀው በማን እንደሆነ፣ ህብስትና ወይን የሚለወጠው በማን እንደሆነ፣ በረከት ያገኘነው በማን እንደሆነ ጭራሽ አናውቀው። ግን በጣም ብዙዎቻችን በልብስ ተኮፍሰን በሌላ ነገር ራሳችንን ከፍ አድርገን አገልጋይ እኔ ነኝ፣ እኔ ያልሰበኩት ወንጌል፣ እኔ ያልዘመርኩት ዝማሬ ብለን ራሳችንን ከፍ አድርገን ምናይ በጣም ብዙዎች ቤተክርስቲያን ስለተመላለስን በጣም ብዙ ገዳማትን ስለሄድንም በቃ እኛንን እኮ አገሪቱን የያዝናት ብሎ የሚያስብ ሰው አለ። ምስኪን ሰው አለ፣ ራሱን ከፍ አድርጎ የሚመለከት አናውቀውም። የትኛው ጎዳና ተዳዳሪ የምንለው ሰው ብዙቶ የለበሰው እሱ ሊሆን ይችላል። እኔና እናንተ ልምጣ መኪና ውስጥ ሆናችሁ እጁን ለልመና ይዘረጋላችሁ ሰው ሳንቲም የጠየቃችሁ እሱ በጸሎቱ የሚጠብቃችሁ ሰው ሊሆን ይችላል። እናንተ በቁራሽ እንጀራ እግዚአብሔር ይስጣችሁ ብሏችሁ የሄደው ሰው ቁራሽ እንጀራ የተዘከራችሁ እሱ እናንተን በጸሎት የሚጠብቅ ሰው ሊሆን ይችላል። አናውቀውም የትኛው ሰው። የዚህ ሰው ችግር ይሄ ነው። የዚህ ዘመን ችግር ይሄ ነው። ራስን ከፍ አድርጎ ማየት፣ ሀገር ላይ መተንተን፣ ቤተክርስቲያን ውስጥ መተንተን፣ ሲኖዶስ ውስጥ ገብቶ መተንተን፣ የአባቶችን ጉዳይ መተንተን፣ ሁሉን መናገር፣ ሌሎቹ እንዳይናገሩ ማድረግ። ንቁ። በቃ ድፍረታችን፣ የዚህ ዘመን ድፍረት እጅግ በጣም ከፍ። ለገዳማውያን ዕድል አንሰጥም፣ ለባሕታውያን ዕድል አንሰጥም፣ ለእውነተኞቹ ባሕታውያን ለመነኮሳቱ ዕድል አንሰጥም፣ ለትልልቅ ሰዎች ዕድል አንሰጥም።
ለሀገር ውለታ ለከፈሉ ሰዎች እድል አንሰጥም። እነሱ እንዲናገሩ አንፈቅድም። እኛንን ፖድካስቱ ላይ፣ እኛንን ቲቪው ላይ፣ እኛንን ቲክቶኩ ላይ፣ እኛንን ዩቲዩብ ላይ፣ እኛንን ፌስቡክ ላይ፣ እኛንን የውጭ ዓለም ፖለቲካውን የውጭውን ሀገር ምን ተመትነው፣ እኛንን የነ ትራምፕን ፖለቲካ ሁሉ ምናወራው ምናቦካው፣ እኛንን ምንጋግረው፣ እኛንን ሩሲያ ውስጥ ገብተን የነ ዩክሬንን የሌላውን እጣ ፋንታ ሁሉ ምነሱ ነው። እኛ ድፍረት የማይታፈርበት ራስን ከፍ አድርጎ ራስን አዋቂ አድርጎ የማየት በሽታ እኔ በጣም ያስፈራኛል። ይሄ ዘመን በጣም ምፈራው ሁሌ እንዲናገሩ የሚገባቸው ሰዎች እድል አይሰጣቸውም፣ አያገኙም እድል። ዝም እንዲናገሩ የሚገባቸው ሰዎች ዝም። ለምን ዝም ይላሉ? እድል አንሰጣቸውማ። እኛ ከፊት እየቀደምን ነው። እኛ ቃላት ማሰመር እንችላለን፣ እኛ ማስዋብ እንችላለን። እነሱስ ምናልባት ቢናገሩ በቃላቶቻቸው ስለምንስቅባቸው፣ ባለባበሳቸው ዝቅ አድርገን ስለምንመለከታቸው መፍትሄ ይሰው ግን ዝም ነው። በሀገር ጉዳይ የደብረ ሊባኖስ አበምኔቶች ሲናገሩ ሰምታችሁ ታውቃላችሁ? የዋልድባ ማህበረ መነኮሳት ሲናገሩ ሰምታችሁ ታውቃላችሁ? የማህበረ ሥላሴ ገዳም አበምኔቶች ሲናገሩ ሰምታችሁ ታውቃላችሁ? ስለ ቤተ ክርስቲያን፣ ስለ ወደፊቱ፣ ስለ ዕጣ ፈንታ፣ ስለ ጸሎት፣ ስለ ምህላ፣ ስለ ሱባኤ እንዲናገሩ እድል ተሰጥቷቸው ይህን አይታችሁ ታውቃላችሁ? ስለ ምክክር፣ እነሱን ስለ ማማከር፣ ወደፊት ምን ይታያችኋል በህልም 24 ሰዓት እየጸለያችሁ ስለ ሀገሪቱ ወደፊት ምን ይታያችኋል ተብለው ተጠይቀው በዘመናችሁ ይህን ሲናገሩ ታውቃላችሁ? ያችሁ እኛንን ምን ተነትናል? እኛንን ምናቦካ። ስለዚህ ራሳችንን ከፍ አድርገን አይተን ማን ነው የሚመስለን? እንደኛማ የለም። ምክንያቱም የከተማውን አማርኛ የምናውቀው እኛ ነና፣ የምናሳምረው እኛ ነና። የሚዲያዎቹ ሰዎችም ማን ጥሩ እንደሚናገር መርጠው ቀጥታ እዚያ ሰው ጋር ይሄዳሉ። እነዚህን ሰዎች አናውቃለን እና ተቃራኒ ነው ነገሮቻችን፣ ተቃራኒ። እግራቸው እስኪነቃ ድረስ ቆመው ለሀገር የሚጸልዩ ሰዎች አሉ። እነሱ አይጠየቁም። ሀገሪቱን እኛ ገልብጠን ዘቅዝቀን የምንበላ ሰዎች ነው። ስለ ሀገሪቱ ምን ነው ስለ ቤተ ክርስቲያን አያልቁም። በነገራችን ላይ ማንም ሰው ወንጌል ገብቶኛል እስከ መጨረሻው የሚል ሰው ውሸታም፣ ወንጌልም ላይ ሐሰት የሚናገር ሰው። ወንጌል በየጊዜው እየተገለጠ እየበራ የሚሄድ ምስጢር፣ ልክ እንደ ብርሃን እየጨመረ 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 የሚሄድ ምስጢር ነው እንጂ በአንድ ጊዜ የሚገለጥ አይደለም። ጨርሰን አናውቀውም። እና ከኢየሩሳሌም ወደ ኢያሪኮ ሲወርድ ይላል። ኢያሪኮ የሲኦል ምሳሌ፣ ኢያሪኮ የሞት ምሳሌ፣ ኢያሪኮ የመቃብር ምሳሌ፣ ኢያሪኮ የዝቅጠት ምሳሌ፣ ኢያሪኮ የውርደት ምሳሌ፣ ኢየሩሳሌም የከፍታ ምሳሌ፣ ልዕልና፣ የነፍስ ልዕልና፣ የእውቀት፣ የመንፈሳዊነት፣ የሃይማኖት፣ የክርስትና የዚህ ከፍታ የሚያሳይ ነው ኢየሩሳሌም የሚለው። ኢየሩሳሌም ማለት ሀገረ ሰላም ማለት የሰላም ሀገር ማለት እና ከኢየሩሳሌም ወደ ኢያሪኮ ሲወርድ ይህንን መተርጉማን ከኢየሩሳሌም ወደ ኢያሪኮ 18 ማይል ርቀት አለው ይላል። ስንት ማይል አልኳቸው? 18 ማይል ርቀት አለ። እና ኢያሪኮ የሚባለው በጣም በተለይ መሄጃው መንገዱ በጣም አለት የበዛበት በረሃማ እጅግ በጣም የሚያስጨንቅ፣ ከዛ ደግሞ ኢያሪኮ ሸለቋማ ወንዛማ የሚባል አይነት ዝቅተኛ የሚባል ቦታ እና ከኢየሩሳሌም ወደ ኢያሪኮ ሲወርድ ብሎ ይጀምርና ወንበዴዎች አገኙት። የመጀመሪያው ሰውየው ከኢየሩሳሌም ስለወጣ ወንበዴዎቹ ወደቀ። ከከፍታው ሲወርድ አንዱ ትልቁ ነገር በከፍታችን ስንወርድ የመጀመሪያው አጋንንት ያገኛል። ወንበዴዎች የተባሉት አጋንንት፣ ርኩሳን መናፍስት፣ ኩያን መናፍስት። እግዚአብሔር ከክፉ መናፍስት ሁላችንንም ይሰውራል። እና ከቤተ ክርስቲያን ስንወርድ፣ ከጸጋችን ስንወርድ፣ ከመንፈሳዊነታችን ስንወርድ፣ ከነበረን ማንነታችን መንፈሳዊ ማንነታችን ከደግነታችን ስንወርድ መጀመሪያ የሚቀበለው አጋንንት ርኩሳን መናፍስት ናቸው። ገፈፉት ይላል፣ ደበደቡት ይላል። ከዛ በሕይወትና በሞት መካከል ጥለውት ሄዱ። ከዛ አንድ ካህን መጣ ይላል፣ አለፈው ይላል፣ አይቶት ገለል ብሎ አለፈ ይላል። ከዛ ሌዋዊ መጣ ይላል፣ ከዛ አይቶት ገለል ብሎ አለፈ ይላል። ከዛ ሳምራዊ መጣ ይላል፣ ከዛ ግን አዘነለት፣ ቀረበ፣ በቁስሉ ላይ ዘይትና የወይን ጠጅ አፈሰሰበት፣ በአህያው ጭኖ ወደ እንግዶች ማደሪያ ወሰደው፣ ለባለመድኃኒተኛ ሰጠው። 2 ዲናር ከፍሎ የከሰርከው ቢኖር ስመለስ እከፍልሃለሁ ብሎ ሄደ። ታሪኩ ባጭሩ። አሁን ይሄ የመጀመሪያው ከኢየሩሳሌም ወደ ኢያሪኮ ወረደ። ከዛ ወንበዴዎች ወደቀ። ከዛ የመጀመሪያ ገፈፉ። ከዛ ምን አረጉት? ደበደቡት። ከዛ ምን አረጉት? ጥለውት ሄዱ። ሶስቱን ነገሮች ተመለከታለሁ። የመጀመሪያው ገፈፉት ማለት ልብሱን ገፈፉት፣ ያለውን ነገር ወሰዱት። ሁለተኛው ደበደቡት ማለት ወስደው ብቻ ገፈው ብቻ አልተውትም፣ አጠቁት፣ ደበደቡት፣ አሰቃዩት፣ አቆሰሉት። ከዛ ደግሞ ትተውት ሄዱ፣ ጥለውት ሄዱ። የመጀመሪያው ከከፍታችን ስንወርድ እንገፈፋለን።
ምንድነው የምንገፈፈው? ጥበብ፣ ትሕትና፣ ጸጋ፣ መንፈሳዊ ልጅ እነዚህ ነገሮች እንገፈፍ። ከዛ ቀጥሎ ደግሞ መገፈፍ ብቻ አይደለም እንደበደባለን። ከዛ ቀጥሎ ደግሞ ምን እንሆናለን? መንገድ ላይ ተጥለን እንገኛለን። ጥለው ይሄዳል። እነዚህ ሶስቱም ነገሮች እኛ ማህበረሰብ ውስጥ እየተከናወኑ ያሉ ነገሮች ናቸው። አሁን የነገረ ድነቱን ትምህርት ትቼ የነገረ ክርስቶስን ትምህርት ትቼ እንዳላበዛ እንዳላሰፋ፣ ግን የእኛን ማህበረሰብ መጀመሪያ ከኢየሩሳሌም ወደ ኢያሪኮ ወረድን። እንደ ማህበረሰብ እንደ ህዝብ ማለት ነው የወረድን። በምንድን ነው የወረድን? በስነ ምግባር። ምንድነው በስነ ምግባር መውረድ ማለት? ክፉ መሆን፣ ጨካኝ መሆን፣ በቀለኛ መሆን፣ ብሔርተኛ መሆን፣ በቋንቋ መለያየት፣ በጦርነት ክፉ መሆን፣ እናቶችን መግደል፣ ህፃናትን መግደል፣ ሽማግሌዎችን መግደል፣ አንዱ ብሔር ላይ መነሳት፣ እነዚህ ነገሮች መውደቅ ናቸው። ከኢየሩሳሌም ወደ ኢያሪኮ መውረድ፣ ከአባቶቻችን ከፍታ መውረድ፣ ይሄ የነበረውን አብሮነት እሱን መናድ፣ ህብረታችንን መናድ፣ ኢትዮጵያዊነቱን መናድ፣ ክርስትናውን መናድ፣ መንፈሳዊነቱን መናድ፣ አብሮ መብላት አብሮ መጠጣቱን መናድ፣ ይሄ በፊት በግቢ የነበረውን ዝምድና እሱን መናድ፣ ሰው በመሆን መከበር የነበረበትን ሀገር እሱን መናድ፣ እነዚህ ነገሮች አውርደን ፈጥፈጥናቸው እንደ ማህበረሰብ ወርደን እንደ ህዝብ። ብዙ ጊዜ እናገራለሁ፣ የህዝብ ኃጢአት ሰርተናል። የህዝብ ኃጢአት ደግሞ ለዚህ ንስሐ አልገባንበት። የሚያሳዝን ለዚህ ንስሐ ማለት ምንም የጠፋብን። አሁን ብዙ ጊዜ የምለው ነገር አለ። በመረጃ እንደምታውቁት በሚሊየን ደረጃ ሰዎች ሞተውብን፣ በዚህም አሁን ድንበር ምናምን አይደለም እምላችሁ፣ ኢትዮጵያውያን የሆኑ ሰዎች በሚሊየን የሚቆጠሩ ሰዎች በጦርነት ሞተዋል። በእኛ የሞቱ እኛ የገደልናቸው በአንድም በሌላ መንገድ በቀጥታ የተኮስን ላንሆን እንችላለን። አክቲቪስት ሆነን የገደልናቸው፣ እየጻፍን የገደልናቸው፣ ጦር ሜዳ ድረስ ሄደን እንዲህ ቢሆን እንዲያ ቢሆን ብለን የገደልናቸው፣ ጦርነቱን ደግፈን የገደልናቸው፣ በሐሳብ የታባቱ ሰራለት እንዲህ በለው ያን የገደልናቸው እንደ ህዝብ የሰራናቸው ኃጢአቶች። ልክ አሁን ጦርነቱ ላይ ሲሆን እንደ ህዝብ ወጥተን ኃጢአቱን ሰርተን ግን ጦርነቱ ካለቀ በኋላ እነዚያ ሰዎች ፖለቲከኞቹ ሲታረቁ፣ እኛ ግን እስካሁን ድረስ እርቅ አላደረግንም፣ ንስሐ አልገባንም። መሆን የነበረበት እንደሆነ ታውቃላችሁ። እንደ ህዝብ ተሰብስበን አፍረን በአደባባይ የይቅርታ ቀን የንስሐ ቀን አውጀን ደረታችንን እየደቃን እግዚአብሔር እንዲምረን ጦማችንን መዋል ሁሉ ነበረብን፣ ቢያንስ ለአንድ ቀን። ግን ያን አላደረግንም። ይሄ ብቻም አይደለም፣ ዕቃ የጠፋብን እንኳን አንመስልም። ዕቃ እንኳን ሰው የሞተብን ዕቃ የጣልን እንኳን አይመስልንም። እንደገና ስለ ጦርነቶች እናወራለን። አሁንም 7 ልጆች ለቀበሩ እናቶች ኃላፊነት አንወስድም። 7 ልጆች 7 ወንዶች ልጆች ለቀበሩ እናቶች፣ አሁንም ወገባቸው ላይ ገመድ ያሰሩ እናቶች፣ ሰንሰለት ያሰሩ እናቶች፣ አሁንም 7 ፎቶ የወንድ ልጆቻቸውን ፎቶ ሰብስበው በየተራ እያዩ የሚያለቅሱ እናቶች፣ ማንም እነሱን የሚያጽናናቸው ማንም ይደርስላቸው። ለዚህ እንኳን አናፍር። አያችሁ፣ እንደ ማህበረሰብ ከኢየሩሳሌም የወረድንበት፣ ከከፍታችን የወረድንበት፣ ከኢትዮጵያዊነት የወረድንበት፣ ከመንፈሳዊነት የወረድንበት ደግሞ አለማፈራችን፣ አያችሁ መገፈፋችን፣ ከዚያ መደብደባችን፣ ከዛ መንገድ ላይ የተጣልን መሆናችን፣ መጨረሻ ላይ እንደዛ ነው የሚሆነው። ተትተን እንሄዳለን። አሁን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረን የማንሰማበት ምክንያት ይሄ ነው። አንደመጥም። አሁን ለምን? ተጥለን ወድቀን። አሁን ቤተክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንም አይሰማም። ካህን ተገደለ ሲባል እሪ ብንል ማንም አይሰማም። ሊቃውንት እየተገደሉ እንዲሆነ ብንል ማንም አይሰማም። ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዶ፣ የሞገሳችን ተወስዶ፣ ክብራችን ተወስዶ፣ ለዚህ የምንናገረው ነገር እንዳይሰማ ጫና እንዳያደርግ ቤተክርስቲያኒቱ በዓለም አቀፍ ደረጃ ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችዋ ቤተክርስቲያን ዛሬ አገሯ ላይ ምንም ማትሰራ ምንም። እነዚህ ነገሮች ከኛው ከራሳችን የመጡ ችግሮች። ምክንያቱም ሰው ሲሞት ዝም ብለው ከዚያ ቀጥሎ ምንድነው የሚለው? ካህኑ ያየዋል አይደል? ገለል ብሎ ያልፋል። ከዛስ ሌዋዊ ይመጣል አይደል? ገለል ብሎ ያልፋል። ሳምራዊው ግን አዘነለት። ካህንና ሌዋዊ የሚለው ለምን እንደተጠቀሱ ታውቃላችሁ? በዚህ ቦታ ይሄ ኢያሪኮ ተብሎ በሚጠራው ስፍራ ከ12,000 በላይ በዚያ ጊዜ ጌታ ባስተማረበት ጊዜ ከ12,000 በላይ ካህናትና ሌዋውያን ይኖሩ ነበር። ከስንት ሺህ በላይ አልኳችሁ? የካህናት መንደር ነው። የካህናት መንደር ነው። ያ መንደር ሰውየው ተደብድቦ፣ ሰውየው ተገፎ፣ ወንበዴዎቹ ያሉ ወንበዴዎቹ የሚገኙ የካህናቱ መንደር አጠገብ። አሁን ውንብድና ያለው አገልጋዩ መንደር አጠገብ፣ ካህኑ መንደር አጠገብ፣ የካህኑ ሰፈር አጠገብ።
አሁን ሰው እየተገደለ እየተቀነጠሰ የሚጣለው የሃይማኖት አባቶች ነን በሚሉት ዙሪያ በየትኛው በኦርቶዶክሱ ብቻ አይደለም፣ በሙስሊሙ በፕሮቴስታንቱ በየት ክፋት ያለ ውንብድና ያለ ጭካኔ ያለ ሌብነት ያለ ማጭበርበር ያለ ማስመሰል ያለ ውሸት በጣም ብዙ ነገሮች አሁን በአገልጋይ መንደር ነው። ይህ ሰውዬ ተደብድቦ የተጣለው በዚያ ነው። ከዛ ካህኑ ይመጣና ሲያየው ገለል ብሎት ነው የሚያልፍ። እንዳይለካው ተጠንቅቆ ካህናት ተገለዋል ይባላል አይደል? ሊቃውን ተገለዋል ይባላል አይደል? ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ላይክ ማድረግ አይፈልጉም። እንዳይነካቸው ገለል ብሎ እንዳይነካቸው። አልሰማህም፣ አላየሁም። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በእነዚህ ጉዳዮች ከሆኑስ በካህናት ሞት ቤተክርስቲያን መቃጠል ጉዳይ ከሆነ ዝም። ይናገር ሰው ካለ ቢታሰር ዝም። ይናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያልፋል። ከዛ ሌዋዊ ይመጣል፣ ሌላኛው አገልጋይ ይመጣል። ያየውና ወድቋል እኮ ይሄ ሰው አላዘነለትም። አይቶት ዝም። ኃላፊነቱ ማለት ነው። 12,000 በላይ ካህናትና ሌዋውያን አሉ። ከነዚህ ሰዎች አንዱ ይህን ሰው አላገዘም። ሳምራዊ መጣ። ያልተጠበቀው ሰው ሳምራዊ ማለት ከሰማርያ ወገን የሆነ አይሁዳዊ ያልሆነ ማለት ነው። አይሁዳዊ ያልሆነ ከይሁዳ ወገን ያልሆነ ከሰማርያ ወገን የሆነ አይሁድ አብዝተው የሚጠሏቸው ማለት ነው ሳምራውያን የሚባሉ። ሰማርያ በሚባለው ሀገር ሳምራውያን ይባላሉ። ለአንድ ሰው ብቻ ሲሆን ሳምራዊ፣ ለሴት ሲሆን ደግሞ ሳምራዊት ይባላል። ለብዙ ሲሆን ሳምራውያን ሳምራውያት፣ ለሴቶች ሳምራውያን፣ ለወንዶች ደግሞ ሳምራውያን ይባላል። ይህ ሳምራዊ ሰው መጣና አዘነለት ይላል። ምን አለለት? ሳምራዊ ማለት የእኛ ሊቃውን ሲተረጉሙ አቃቤ ሀገር ማለት ነው ይላል። እስኪ በሉ አቃቤ ሀገር ምን ማለት ይመስላችኋል? ጥሩ ምን የሚጠብቅ ሀገር የሚጠብቅ ማለት አቃቤ ሀገር። ካህኑ ሀገር አልጠበቀ። ምክንያቱም ምን አደረገ? አይቶት ገለል ብሏል። ሌዋዊውስ አየው፣ ሀገር አልጠበቀም። ለምን? አይቶት ገለል ብሏል። አሁን ሀገር እየጠበቀ የተገኘው ማንኛው ሆነ? ሳምራዊ ያልተጠበቀ። ይህን ሀገር የሚጠብቁት ሰዎች እነማን እንደሆኑ አናውቅም። ያልኳቸው ቅድም ማን እንደሚጠብቅ አንዳንዶቻችን እድላቸውን የቀማንባቸው ሰዎች ሊሆኑ ይችላሉ። ሀገሪቱን የሚጠብቁ እኛ በጥሩ መኪና እየሄድን ጥቁር መስታወት አድርገን መስታወቱን ዝቅ አድርገን 10 ብር እንሰጣቸው ሰዎች እኛ በሙስና የቀማናቸው እድላቸውን የበላንባቸው ሰዎች ሊሆኑ ይችላሉ። በሙሰኛ ባለስልጣን እድላቸው የተወሰደባቸው እድላቸው የተቀማባቸው፣ በሙሰኛ ካህን፣ በአጭበርባሪ አገልጋይ፣ በውሸታም አገልጋይ፣ በአስመሳይ አገልጋይ እድላቸው የተወሰደባቸው የሚሰቃዩ ሕፃናትን አላያችሁም? በዚህ ክረምት አሁን ትምህርት ስለተዘጋ በቆሎ የሚሸጡ በብርድ እየተንቀጠቀጡ የሚሸጡ ሕፃናትን አላያችሁ? እነዚህ ሕፃናት ከእናንተ ልጆች የሚያንሱት በምንድን ነው? እነዚህ ሕፃናት ታብሌት ተሰጥቷቸው ጌም እየተጫወቱ ቀኑን ሙሉ ምግብ ዘግቶኛል ይህን አልበላም እያሉ እየተመረጠላቸው በቸኮሌት እየተታለሉ ኬክ እየተገዘላቸው ይህን ጨርሰ ከበላ ማረግልህን አታውቅም ስልክ ይገዛልሃል እየተባሉ ከሚበሉት እነዚህ ሕፃናት በምን የሚያንሱ ይመስላል? በምን ያንሱ? እነዚያ ከሰል የሚሸጡት መንገድ ላይ እነዚያ ከእናቶቻቸው ጋር ጉሊት ከጎናቸው የሚቆሙት ሕፃናት እነዚህ በምን ዕዳቸው ይመስላችኋል? አሁን እኛ ሳንቲም ስንሰጥ ለሚለምኑ ሰዎች ሳንቲም ስንሰጥ የለገስን ነው ይመስላል። ዕዳ እንዳለብን ስታውቃላችሁ። ዕዳ የእነዚህ ሕፃናት ዕዳ። እነዚህ በየመንገዱ አሁን እጃቸውን የሚዘረጉልን ሕፃናት እኛ ለምቾታችን ያፈናቀልናቸው ሕፃናት ናቸው። በጦርነት ያፈናቀልናቸው ከሀገራቸው እንዲወጡ የተደረጉ ሕፃናት አይናቸው ጉድ እያየ በሬሳ ላይ እየተራመዱ ከሞት ተርፎ እዚህ የደረሱ ልጆች ብዙዎች። ለዚህ ዕዳ እንኳን ተጠያቂ እንደሆነ እናውቅ። እንደው እንደዚህ ስለ እናንተ ለማስጨነቅ አይደለም፣ እውነት ለመናገር እንደ ሀገር ነው የምላችሁ፣ እንደ ሕዝብ ነው የምላችሁ። ካህኑ አይቶ ገለል ብሎ አለፈ። ሌዋዊው አይቶ ገለል ብሎ አለፈ። ከዛ ሳምራዊ መጣ፣ አዘነል። ያልተጠበቀ አይሁዳዊ አይደለም፣ ካህን አይደለም፣ ሌዋዊ አይደለም፣ ቤተ መቅደስ ገብቶ መስዋዕት የሚያሳርግ አይደለም፣ ዕጣን የሚያሸት አይደለም፣ በእግዚአብሔር ፊት የሚቆም ግን ሳምራዊ። አንዳንድ ጊዜ እኔና እናንተ ቤተ መቅደስ ውስጥ ስለሆነን ብቻ እኛ ላልሆን እንችላለን ስጋውን ደግሞ የምንቀበለው። ውጭ ያሉ ሰዎች ሊሆኑ ይችላሉ ስጋውን ደግሞ የሚቀበሉ። ጀልባ ላይ ያለ፣ በመርከብ የሚሄደው፣ በአውሮፕላን ውስጥ ያለ፣ በሆስፒታል ውስጥ ስራውን ባንክ ቤት የሚሰራ በአግባብ በኃላፊነት ሐኪም ቤት ሆኖ በአግባቡ በኃላፊነቱን እየተወጣ የሚያክሙ ዶክተር ሊሆን ይችላል የሚቀበለው የሚቆርበው።
እኔና እናንተ ነጭ ለብሰን ተስፋ እንድትቆርጡ አይደለም ይሄን እምላችሁ፣ የእግዚአብሔር ሥራ ድንቅ ስለሆነ እኔና እናንተ ነጭ ለብሰን ሥጋውን ደሙ ልንቀበል ቀርበን ሊሆን ይችላል። ማይገባን ከሆነ ግን መልአክ ቀምቶ ወስዶ ነጭ ጋውን ለብሶ የሚያክመው ሰው፣ አልጋ ላይ በሽተኛ የሚያገላብጠው ሰው ለዛ ወስዶ መልአክ ሊያቀርበው ይችላል። ሥራ ለሚሰራው ሰው፣ ሳይት ወጥቶ ሕንፃ ለሚገነባው መሐንዲስ ወስዶ ሊያቀርበው ይችላል። የሚገባው ከሆነ የሚገባው ማን ሀገር እንደሚጠብቃል፣ ማን ሀገር እንደሚጠብቅ፣ ለማን ሀገር ውለታ እንደሚውል አናውቅ። በጣም ብዙ ከኛ ያለፉ እንደው መምጣታችን ትርጉም የለውም እንዳትሉ ደግሞ እንደዚህ ስላችሁ እንደው እየተረዳችሁ ነው አይደለም። ነገር ግን በዙሪያችን ምን አይነት ሰዎች እንዳሉ እንድናይ ሳምራዊው አዘነ። ከዚያስ የወይን ጠጅና ዘይት በቁስሉ ላይ አፈሰሰ። አስደናቂው እሱ ከአህያው ወርዶ በራሱ አህያ ጭኖ ወደ እንግዶች ማደሪያ ወስዶ እስከ ማግስቱ ድረስ ጠብቆ በጠዋት ተነስቶ ለባለ መድኃኒተኛው 2 ዲናር ሰጠ። ስንት ዲናር ሰጠ? 2 ዲናር። እኔ ደግሞ የሚደንቀኝ 2 ዲናር ከሰጠ በኋላ ለሰውየው እንዲህ ይላል፣ ከዚህ የበለጠ የከሰርከው ቢኖር እፈድየከ አመ ግብአቴ ስመለስ እከፍልሃለሁ። ምን ስል እከፍልሃለሁ? ደግሞ እኮ የሰውዬ አስደናቂው ሊመለስ ነው ገና ሊመለስ ነው ገና። በአህያው ጭኖ መድኃኒተኛ ጋር አድርሶታል። ከዚህ በኋላ ታክሞ ይዳን፣ እኔ ምን አገባኝ አላለም። ተመልሶ ሊጠይቅ የታመነ ሰው፣ ደግ ሰው፣ ርኅሩህ ሰው፣ እስከ መጨረሻው ኪዳኑን ያጸና ሰው። ቅዱሳን ማለት እንደዚህ ናቸው። ቅዱሳንን የምናከብራቸው ለምን እንደሆነ ታውቃላችሁ? ይመለሳሉ ማለት ምን ማለት መሰላችሁ? ሞተዋል፣ ግን ደግሞ ቃል ኪዳናቸው አለ። በሥጋ ሞተዋል፣ ሥጋቸው መቃብር ውስጥ ነው። በነፍስ ግን ይመለሳሉ ወደኛ። እንዴት ብለው? በቃል ኪዳናቸው በየወሩ በእግዚአብሔር ፊት ያሳስባሉ። በየዓመቱ በእግዚአብሔር ፊት ያሳስባሉ። በየቀኑ በእግዚአብሔር ፊት ያሳስባሉ። ሂደው አይቀሩም። ምን ይላሉ? ይመለሳሉ። ልክ እንደዚህ ይሄ ቅዱሳን ምሳሌ የኦርቶዶክሳውያን ምሳሌ ነው። ሀገር የሚጠብቅ አንድ ሰው ነው የሚለው ምሳሌው። ጌታ ሲመስል አይሁዳዊ ብሎ አይደለም የመሰለው። ሰውየው የተደበደበውን ሰው አንድ ሰው ብሎ ነው የሚመስለው። ስንት ሰው? አንድ ሰው። ለምን አይሁዳዊ አላለ? ለምን እስራኤላዊ አላለ ቢባል ሰው የሆነ ሁሉ መረዳት ስላለበት ማንኛውም ሰው ቢወድ ማገዝ ስለሚገባ ማዘን ስለሚገባ ከዚያ ይሄ ሰው ወሰደው፣ ይህንን አደረገ ብሎ ይሄን ምሳሌ ለዚህ የሕግ ባለሙያ ነገረ። ከዛ ጌታ ይህንን ምሳሌ ከመሰለ በኋላ የሕግ ባለሙያውን እንዲህ ብሎ ጠየቀ። አሁን ለዚህ ሰው ባልንጀራው ማን ነው ብሎ ጠየቀ። ከሦስቱ ካህኑ ነው ባልንጀራው? ሌዋዊ ነው ባልንጀራው? ሳምራዊው ነው ባልንጀራው? የትኛው ነው ባልንጀራው? ሳምራዊው ነው። እና ይሄ ሰው ሲመልስ ርዕሳችን ምህረት ያደረገለት ነው። እና ይሄ ሰው ሲመልስ የሕግ ባለሙያው ባልንጀራው ምህረት ያደረገለት ነው። ባልንጀራው ምን ያደረገለት? ከሦስቱ ምህረት ይቅርታ ያደረገለት፣ ያዘነለት፣ የራራለት ባልንጀራው ነው። ከዛስ ጌታ መልሶ ምን አለ? ሁር አንተ ግበር ከማሁ፣ አንተ ሂድና እንዲሁ ምን በል። የሉቃስ ወንጌል ምዕራፍ 10 ቁጥር 37 ላይ እንግዲህ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ አጠቃላይ ስለ ክርስትና ያስተማረበት ትምህርት ነው። ስለ ኦርቶዶክሳዊነት ያስተማረበት ትምህርት ነው። ይሄ ሰው አዘነለት እና ስላዘነለት ምህረት ስላደረገለት ባልንጀራ ተብሎ ተጠራ። እኛ ቅዱሳንን ለምን እናከብራቸዋለን ሲባል ምህረት ያደረጉልን ናቸው። ምን ያደረጉልን? ምህረት ያደረጉ ቅዱሳን ባልንጀራ ተብሎ የሚጠሩ ለዚያ ነው። ጎረቤቶቻችን የሚባሉት ለዚያ፣ ጓደኞቻችን የሚባሉት ለዚያ፣ ምናከብራቸው ለዛ ነው፣ ምንወዳቸው ለዛ ነው። ጽላት በስማቸው የምንቀርጽላቸው፣ በስማቸው መታሰቢያ ያለበት ቤተክርስቲያን የምንሰራላቸው፣ ስዕል አስለን የጸጋ ስግደት የምንሰግድላቸው፣ ዝክር የምንዘክርላቸው ምን ያደረጉ ስለሆኑ? ምህረት ያደረጉ ስለሆኑ። መለኪያው ቅዱሳን የሚለኩት መመዘኛው መስፈርቱ ምህረት ባደረገ፣ በቀደመ አይደለም፣ ምህረት ባደረገ፣ በሞተ ብቻ አይደለም፣ ምህረት ባደረገ፣ በሰማዕትነታቸው ብቻ አይደለም፣ ምህረት ባደረገ፣ ይቅርታ ባደረገ፣ በራራ ባዘነ። በዚህ ነው መለኪያው። ይሄ ነው ክርስቲያን። ዛሬ በየመንገዱ የወደቁ ሰዎች አሉ። እኔና እናንተ ሳምራዊ እንድንሆን ያስፈልጋል። መልእክቴ ጨረስኩ። እኔና እናንተ ልናደርጋቸው የሚገቡ ነገሮች በጣም ብዙ በየመንገዳቸው የወደቁ ሰዎች፣ በሱስ የወደቁ ሰዎች፣ ሃይማኖት በመቀየር የወደቁ ሰዎች፣ በክህደት የወደቁ ሰዎች፣ በትዳር የወደቁ ሰዎች፣ በዝሙት የወደቁ ሰዎች፣ በጭንቀት የወደቁ ሰዎች፣ በድብርት የወደቁ ሰዎች፣ ተስፋ በመቁረጥ የወደቁ ሰዎች፣ በሐዘን የወደቁ ሰዎች፣ በዚህ ሰዓት ደግሞ በተለይ በረሃብ የወደቁ ሰዎች። ሚራብ ሰው አለ፣ ከምታስቡት በላይ ሚራብ ሰው አለ። መለመን የሚያፍር
የእኛን ፊት ማየት የሚያፍር ባህሉ ስላልሆነ ለመነመን መውጣት ያልቻለ ቤቱን ዘግቶ በረሃብ የሚጠበስ ሰው በየመንገዳችን የወደቀ ሰው ስንት ሰው አልፈን መተን፣ ስንት ሰው ረግጠን መተን፣ በስንት ሰው ላይ ጨክነን፣ ስንት ሰው አሳቀን፣ ስንት ሰው አሸማቀን፣ ስንት ሰው ለምንሆን እያለን እምቢ ብለን፣ ስንት ሰው ላይ ተኮሳትረን፣ ስንት ሰው ላይ ተቆጥተን፣ በጣም ብዙ ሰዎች አስጨንቀን። አያችሁ ሳምራዊውን መሆን ካልቻለን ካላዘንላቸው እግዚአብሔር እኛ ላይ እንዴት ሊያዝን ይችላል? እንዴት ሊራራ ይችላል? ቅዱስ ዮሐንስ አፈወርቅ ይናገራል። ወደ መቅደሱ ስትመጣ አንድ ሰው ረግጠህ ከመጣ ክርስቶስን መቅደስ ውስጥ አታገኘውም። ለምን? እዚህ አልፈኸዋል ነው የሚለው። ያ የወደቀው ሰው ክርስቶስ ነው። ያ የለመነህ ሰው ክርስቶስ ነው። ምክንያቱም ክርስቶስ ሥጋ የቆረሰለት፣ ደም ያፈሰሰለት፣ የሞተለት ሰው፣ ራሱን አሳልፎ የሰጠለት፣ ደሙን ያፈሰሰለት፣ መስቀል ተሸክሞ የተደፋለት ሰው ነው። ለሰው ትርጉም ይኖራል። ለጎረቤቶቻችን ትርጉም ይኖራል። ርኅራኄ ይኖራል። የይቅርታ ሰዎች እንሁን፣ እንዘዝ። ውስጣችን ምንም ባናደርግ እንኳን በውስጣችን ግን እንዘዝ። 318 ሊቃውንት እንዲህ ይላል። ለእመ ብከ ሀቢላን ጨረስኩኝ ቢኖርህ ስጥ ወለእመ አልብከ እይነከ ይከውነከ ነውረ ወኢምንትኔ። ነገር ግን ባይኖርህ ነውር አይሆንብህም። ግን ፍቱ በልብከ ከመታሰኒ በልብህ መልካም ባደርግ ብለህ ተመኝ። ቢኖረኝ ኖሮ እሰጠው ነበር፣ ቢኖረኝ ኖሮ እለግሰው ነበር፣ ቢኖረኝ ኖሮ አበላው ነበር፣ ቢኖረኝ ኖሮ አጠጣው ነበር፣ ቢኖረኝ ኖሮ አለብሰው ነበር ብለህ በልብህ እዘዝ። በቃ ይሄ አሁን በጣም የሚያስፈራኝ አንዱ በእኛ ትውልድ በእኔ ትውልድ የሚያስፈራኝ እንዲህ አይነት ርኅራኄ ከውስጣችን ርቆ። አሁን አይታችሁት ከሆነ ሰው ቀድሞ ይፈርዳል። ለምሳሌ አንድ ቪዲዮአችሁን ቢያይ ቶሎ ብሎ ሰው ይሄ ደግሞ አስመሳይ ይሄን እኮ እንዲህ እያለ ይሆናል ይላችኋል። ቶሎ ብሎ የምትነግሩትን ፖዚቲቭ ነገር ትቶ ኔጌቲቭ ነገር ያስባል። ጨለማ ክፉ ያስባል። መጥፎ ነገር ያስባል። ከዛ ከፍ ስትሉ ደግሞ ሴራውን ያስባል። እንዴት እንደሚጥላችሁ ያስባል። እንዴት እንደምትወድቁ ያስባል። በጣም ከባድ ጨለምተኝነት እየተፈጠረ፣ በጣም ከባድ ጥቁር የሆነ አይምሯችን ውስጥ ጥቁር የሆነ ነገር እየተፈጠረ ነው። ያ እንደ ክርስቲያን ማስወገድ ያስፈልጋል። አምላካችን እግዚአብሔር ለሁላችንም ብርሃን የሆነ ልብ ያድለን፣ ምሕረት ያደረገለት እመቤታችን ቅድስት ድንግል ማርያም ምን ያደረገችልናት? ምሕረት። በዚህ ምክንያት ኪዳነ ምሕረት ብለን እንጠራታለን። አመስግኗት እመቤታችንን። የጸጋ ምስጋና ምሕረት ያደረገ ሰው ባልንጀራ ተብሎ ይጠራ። ምን ተብሎ ይጠራ? እመቤታችን ምሕረት ክርስቶስን የሰጠችን ስለሆነች ወዳጃችን ብለን እንጠራታለን፣ እናታችን ብለን እንጠራታለን። ፍጹም እናከብራታለን፣ ፍጹም እንወዳለን። ባርያቆስ የሚናገረው የምንበላው የምንጠጣውን እውነተኛ መብል እውነተኛ መጠጥ ክርስቶስን ምን ብለሽልናልና። ስለዚህ ማርያም ሆይ ምን እንልሻለን? እንወድሻለን፣ እናከብራታለን። ክብር ምስጋና ለአምላካችን። ቅዱሳንን ስለማክበር ብትጠየቁ ምን ያደረገለት ብላችሁ ትመልሳላችሁ? ምሕረት ያደረገለት ብላችሁ። ሳምራውያን ብላችሁ ተጠሯቸው። አቃቤ ሀገር ናቸው። ሀገር የሚጠብቁ ናቸው። በምልጃቸው ሀገር ይጠብቃሉ፣ በጸሎታቸው ሀገር ይጠብቃሉ። እቺ ሀገር እንደኛ ክፋት ቢሆን ፈርሳ ነበር። እቺ ሀገር እንደኛ ክፋት ቢሆን የለችም። ድምጥማጧ ስም አጠራሯ ከምድረ ገጽ ከካርታ ተሰርዞ ነበር እንደኛ ክፉነት ቢሆን። ነገር ግን በቅዱሳን ጸሎት፣ በአባቶቻችን ጸሎት፣ በካህናቱ ጸሎት፣ በቀደሙ አባቶቻችን በሕይወተ ሥጋ የሌሉ በአጸደ ነፍስ ያሉ በእነሱ ምልጃ እቺ ሀገር ኢትዮጵያ የእግዚአብሔር ስም እየጠራች ትኖራለች። ምክንያቱም ምሕረት የሚያደርጉ አባቶች ስላሉ። በዚህ ምክንያት እኛም ምሕረት እያደረግን እንድንኖር እንታዘዛለን። አምላካችን ለሁላችን የምሕረት ልብ ያድለን። ያስተማረን የአባቶቻችን አምላክ እግዚአብሔር ይመስገን።